ነበር የፈለግኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩ ምንም አንድ አይነት አይደለም። ልቅሽም ካለኝ ይኸው በር ነው ብለው ምን ብወደው አልፈልግሽም ያለመፈለግ አይደለም አፉን አውጥቶ አልፈልግሽም ይለኝ ያለመፈለግ ስሜት ያሳየኝ ቀን እናቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ወደ ቪዲዮ ገባለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ ማለት ነው። እነ ሩታና እነ አብርሃም ማለት ነው ከምር የመዳም ቅመሞች ስግደት ላይ ያለን እኛ ላይ እንደ በግ የሚጫወቱብን ምንም አያውቁም እያሉ የሚጫወቱብናል። ስንቴ ነው ሩታ ልሄድ ነው ብላ ቦርሳዋ ሻንጣዋ ይዛ የወጣችው? አብርሃምም ልሄድ ነው ብሎ ስንቴ ነው ሻንጣው ይዞ የወጣው? ከምሬ ነው ምላችሁ ማለት ነው። ይሄ ነገር እኔ አንዳንዴ በቃ ከምር የሆነ ሲያደርጉት ምናምን እውነት ነው ይሄ ነገር ፕራንክ አይደለም ብዬ ላለው ማለት ነው። ግን እኛ በግ አይደለንም። ከምሬ ነው። በቃ አንድ ሴት ልጅ ወንድ ልጅ አልፈልግሽም ካላት በኋላ መለማመጥ ማለት ምንድን ነው? ከምሬ ነው። እኔ እንደውም እንደዛ ሊለኝ እንኳን ተውትና ማለት ነው አልፈልግሽም ብሎ ደጋግሞ ሶስቴ ካለኝ እኔ ኒካይ እንደወረደ ነው የነገሩ። በነገራችን ላይ በእኛ ግን እንደ ሶስቴ ደጋግሞ ካለ ኒካ እንደወረደ ነው የሚቆጥረው። ሌላው ተውትና ማለት ነው። እኔ አልፈልግሽም ብሎ በዚህ ልክ አንቋሾ ከጓደኞችም ጭምር አንቋሾ አልፈልግሽም ካለ ምን እፈልጋለሁ? ምንድን ነው ወንድ የለም ከሱ ሌላ ወንድ ልጅ ኢትዮጵያ ላይ የለም? ራስሽ ለምንድን ነው በዚህ ልክ ዝቅ የምታደርጊው? ሩታ ምን ሆነሽ ነው? በቃ አሁን እኮ ልትይዥኝ ነው። እናትሽ አለች፣ ወንድምሽ አለ። ቤት አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለግኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆ ታሪክ የለም። ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰብተሽ ለመሄድ አማራጭ ልሆን አልችልም፣ በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱም በዚህ ልክ የወለድኩት ልጄ አልፈልግም ሲል አስቡት እንግዲህ ምንድን ነው የሚሰማችሁ ለእናንተ ራሱ ማለት ነው። በቃ አልፈልግም እኮ አላት። እንኳን እሷን እንኳን ራሷ ከነ ልጇ አልፈልግም። ባልሽ እኮ ማስቀደም ያለበት ልጅሽን ሳይሆን ራስሽን ነው መጀመሪያ ማስቀደም ያለበት። በዚህ ልክ ጠላሽ፣ በቃ አስጠላሽ እኮ ከምሬ ነው። በእንደዚህ አይነት እኔ ፕራንክን ብትሆኑ ማለት ነው ራሳችሁ አንዳንድ ሴቶች ለምንድን ነው ራሳችሁ ዝቅ የምታደርጉት? ወንድ ልጅ የለም ከአብርሃም ሌላ? እናቴ ይኸው እናቴ ከጎን ጎንሽ ወንዶች አሉ እኮ። ለምን ወስነሽ አትቆርጪም? እሱ እንደቆረጠብሽ እሱ ደግሞ ይኸው እሽኮኮይ እያለብሽ ነው ላይሽ ላይ እየፈለገ መጠጥ ቤት እየገባ እንደፈለገ እየጨፈረብሽ ነው ላይሽ ላይ። አንቺ እሱ ላይ ለምን እሽኮኮ ማለት ለምን አቃተሽ? ሴት ልጅ አይደለሽ? ራስሽን ለምን አታስከብሪ? አንቺ እኮ ከአንቺ ተልፎ እኛ ራሱ እያስደፈርሽን ነው ማለት ነው። ከምሬ ነው። ምንም ከአንቺ ትምህርት የምንማረው ነገር ሁላ የለም ምንም። በቃ አንድ ነገር በቃ እኔ ግን እስከዛሬ ድረስ በአንቺ ትምህርት እንማራለን ብንል ከአንቺ በስተጀርባ የሚገፉ ሴቶች አሉ ኢትዮጵያ ላይ ማለት ነው። በጣም በሶስት ቤት በአራት ቤት እያገቡባቸው ማኖር ሳይችሉ ስግደት ወጥታ በስግደት እያገባች ግን ለነሱ በቃ ተምሳሌ ትሆኛለሽ ብዬ ነው ማስብሽ የነበረው እስከዛሬ ድረስ ማለት ነው። ግን አንቺ እንደ ብራንክ እያገለባበጣችሁ አይሰለቻችሁም ወይ? እንደው ስንቴ ነው እሄዳለሁ፣ ሻንጣሽ ይዘሽ ትሄጃለሽ፣ በቃ ማታደርጉት ነገር የለም። አብርሃም ሊሄድ ነው። ይሄ መሄድ ምን ከሀገር መውጣት ብርቅ ነው እንዴ? ብርቅ ነው? ብርቃችን አይደለም እኮ እኛም ወጥተናል። ስንት ነገር ጥለን ሀገር ላይ እንዴ ሊወጣ ነው ሊሄድ ነው። እንደ ኢትዮጵያ የመሰለ ነገር ከኢትዮጵያ የተሻለ ሀገር የትም አታገኝም። ሀቢብቲ ልንገርሽ እንዴ ንቂ እንጂ በቃ ግቢ። አልፈልግሽም ቤተሰቦች አለሽ እያለሽ ነው። እሺ በምንኛ ነው የሚያስረዳሽ ይሄ ልጅ? አልረዳም አልሽን እኮ ምን እናድርግሽ? እሺ ከዚህ በላይ እንዴ ታዩ። በቃ ህይወቱ ይኑርበት። በቃ ሄረሜላ አዲስ ህይወት ጀምሯል። ታዩ በቃ ውጪ። ራስሽ ኒካ ውርድልኝ። በቀደም እንትን ከሰሽዋል፣ ፖሊስ ጣቢያ ሄደሽ ከሰሽ። ከዚህ በላይ ምን ያድርግሽ እንዴ? አልፈልግም እኮ አልሹ፣ ድጋሚ ይቅርታ ጠየቅሹ። ስድብሽ ደግሞ እስከ ጥግ ነው። ትሳደቢያለሽ። አንቺም እኮ እሱ ላይ ብቻ አይደለም ጥፋት ያለው አንቺ ላይም እኮ ጥፋት አለ። ገባሽ? ሙልጭ አድርገሽ ትሰድቢዋለሽ። ከነ ቤተሰብ አስተዳደግሽ ነው ብለሽ እኮ እያልሹ ነው። ምን እናድርግሽ? እሺ እኛ እንዴ ከምር እንደዚህ አይነት ሴቶች ግን ካላችሁ ማለት ነው እራሳችሁን አስከብሩ። ትዳራችሁ ላይ እላፊ አትሂዱ።
እላፊ ደግሞ አይምጣባችሁ። አትናናቁ፣ ራሳችሁን አስከብሩ። እንዴ በዚህ ልክ አደባባይ ላይ ወጥቶ በተደጋጋሚ ስንት ዓመት ነው? 3 ዓመት 4 ዓመቱ ይዟል እኮ የነ ሩታና የነ አብርሃም ነገር አያልቅም፣ አይፈታም። እንዴ መች ነው የእናንተ ነገር የሚፈታ ያለው? በጣም ነው የሚገርመው። ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርሱልኝ። እንግዲህ ተይ ስምምነት ብትፈጥሪ ይሻልሻል ሩታ። ስምምነት ላይ ነገሩ ሰልችቶታል እኮ አልፈልግም አለ በቃ። ወንድ ልጅ አልፈልግም ካለ አልፈልግም ነው በቃ። አልፈልግም ውጭልኝ ከህይወቴ አለ እኮ በቃ። ኧረ እኔ እንደዚህ አይነት ሰው አይቼ አላውቅም በህይወቴ። ከምር በጣም ብዙ ቪዲዮ እያየን ነው እንደናንተ